ኦህዴድን ሲያስነጥሰው የሚውል ሌላ ዜና አለ። የተባበሩት መንግስታት በውሳኔውን ይፋ ያደረገበት ሌላ ዜና አለ። ይሄ ሌላ ደግሞ ሌላ መርዶ ነው። ባጫውን በርከት ያለ የወተት ዱቄት በዛ ካለ ዋጋ መያዝ ነው። ባጫ ተብሎ የተሰየመበትን ስያሜ አባዱላ አይደል የነገረ። አሁን መንበጭበጭ ነው። መግቢያ መውጫ ጠፍቷል። ጭንቀት ሰፍኗል። ሁከት ውስጥ ነው ያሉት። ሱሌማን ደደፎ ዛሬ በይፋ ወጥቶ ግልጽ በሆነ መንገድ ኤርትራን እንወጋለን ብሏል። ግልጽ በሆነ መንገድ፣ በማያሻማ መንገድ ኮዝ ለመስራት ሞክረዋል። ይሄ ድሮም ሲፈርጁት የነበረው ፍረጃ አይደለም። በዛ መሰረት አይ እንወጋለን ብለዋል። የሚያስቀው በጣም ያስደነገጣቸው የኤርትራ ጀነራሎች ወይም ወታደራዊ መኮንኖች መቀሌ መጥተው መታየታቸው ነው ያስደነገጣቸው። እዛ ደንግጠው ብርጌድ ንሓመዱ በሚል እንቅስቃሴ የሚያደርግ የኤርትራ የሻዕቢያ ተቃዋሚ ነኝ የሚልን ኃይል አዲስ አበባ ላይ ሚዲያ ደርድረው መግለጫ እያሰጡ የኤርትራ መንግስት ልኡካን ለምን መቀሌ ያየናቸው የኤርትራ ወታደሮችን ብለው ነው የሚጨንቃቸው። እናንተ ምን እየሰራችሁ ነው ከነሱ ከኤርትራ ተቃዋሚ ናቸው ካላችኋቸው አካላት ጋር ተብለው ቢጠየቁ ምንድን ነው ሊመልሱ የሚችሉት? ኦፍኮርስ መልስ ኖሯቸውም አያውቅም። የሚጠይቀንም የለም ብለው ስለሚያስቡ ማንስ ይጠይቃቸዋል? እውነት ለመናገር እንደፈለጉ በዚህ ሀገር የፈለጉትን የሚጫወቱ አካላት አይደሉ የፈለጉትን። ስለዚህ የሚጠይቀን የለም፣ የፈለግነውን ማድረግ እንችላለን ባዮች ናቸው። ዳትስ ዋይ በእያንዳንዱ እንቅስቃሴያቸው ላይ ምን እንዳደረጉ ምን እያደረጉ እንደሆነ እንይ። ለምሳሌ ቴንክ ዩ የስ ትክክለኛው ነው፣ አመሰግናለሁ። ራሱን ጽምዶ በሚል የሚጠራውና የጦርነት አባዜ የተጠናወተው ይላል። እንደምታዩት ቡድን ሁሌም ማነው ሁሉም ሊታገለው ይገባል ነው። ኤንዌይ ግንባር ህዝባዊ ማዕበል ብርጌድ ንሓመዱ የሚል መጠሪያ ያላቸው ዘገባውን የሚሰራላቸው ማን ነው? ፋና። በፋና ዘገባ እያሰሩ እየየ የሚሉትስ እነማን ናቸው? እነሱ ራሳቸው። በነገራችን ላይ መደዳውን ያሉትን መደዳውን ቢመጡ አሁን ቀጥሎ መደዳ ያሉት የስ ትክክል፣ በመደዳ ቀጥሎ ያለው ቢመጣ አሁን ትክክል። እሺ፣ ጽንፈኛው ቡድን ምርጫው እንዳይሳካ ያደረገው ሙከራ በሰላም ወዳዱ ምናምን ከሽፏል ይላል ጣሂር የአማራ ፋኖን ጽንፈኛ ብሎ ነው እየጠራ ያለው። ምን ብለን ነግረናቸዋል? ጣሂር ጎንደሬ ስለሆነ ነው ያልከው ሰውዬ ትመጣለህ፣ አሁን ትደግመዋለህ። ደረጀ በላይ ነው፣ ጣሂር ነው ጎንደሬው። ሰለሞን አጠና፣ ሀብቴ ወልዴ፣ እነ ኮሎኔል አበራ ዛናው እና አርበኛ አበበ መልኬ ወዘተረፈ አርበኞቹ እስካሁን ድረስ በዚያው በአርበኝነት መስክ ላይ ያሉት እነሱ ናቸው። የእውነት ቴዎድሮስ የእውነት ጎንደሬ ወይስ ይሄ የምትለው ጣሂር? እነዚህ አካላት በአካባቢያዊነት ስም ሲነግዱ የነበሩ ሲሸቅጡ የነበሩ አሁንም ያሉ ነበሩ ብለህ የማታልፋቸው አካላት መጨረሻቸው ምን እንደሚሆን ደጋግመን ተናግረናል። ደጋግመን ይሄን ነው እየተከሰተ ያለው እየሆነ ያለው። በይፋ መምጣታቸው ጥሩ ነው። ክንብንብ ሲወልቅ ለምን ተብሎ አይጠየቅም። እንኳን አወለቀው በደንብ ክንብንቡ ሲያወልቅ ማንነቱን የበለጠ እያረጋገጠልህ አይደል ያለው። ዌልካም፣ በደንብ ተገልጣችሁ መታችኋለሁ መባል ያለባቸው ትክክል። በትላንትና ውይይታችን ላይ የአብይ አህመድ ወደ ባህር ዳር ማነው መሄድ አንስተን ነበረ። እሱ ላይ የምንለው ይኖረናል። የኤርትራን ቀዳሚ ያደረግነው ግን ብርጌድ ንሓመዱ አዲስ አበባ ላይ መግለጫ እያሰጡ እና አብይ እያቃበጡ ነው። የኤርትራ ወታደራዊ ኃይሎች መቀሌ መታየታቸው ደግሞ እነ ሱሌማን ደደፎን ጨርቃቸውን አስጥሏቸዋል። አብይ አህመድ ውጊያውን ከኤርትራ እንዲጀመር እያለከለከ ነው የሚገኘው። ከመጣሽ ማርያም ታምጣሽ ብላ ይቀበለዋል፣ ከሞከርከው ማለት ነው። ማውራትና ማድረግ የተለያዩ እንደሆኑ እንደተጠበቀው ነው።
የተባበሩት መንግስታትን ዜና ስሙና እንደገና አብይ አህመድ እየሰማ ነው ብለን እናስባለን። እነ ዳንኤል ክብረት እያዳመጡ ነው። ሚዲያ ሪቪው የሚሰሩ ሰዎቻቸው እያዳመጡ ነው። ምን እየተባለ እንደሆነ በየሚዲያው ነጥቆል ይሄንን ሚዲያ ማለት አይደል። እሺ ዜናው ምንድን ነው መሰላችሁ? የተባበሩት መንግስታት ድርጅት የተመድ የሰብአዊ መብቶች ካውንስል የወቅቱ ፕሬዝዳንት ሲዳራቶ ሲሪዮ ዲፕሮ በጄኔቫ የኤርትራ ቋሚ መልእክተኛ የሆኑትን ያዙልኝ። የተመድ የወቅቱ ፕሬዝዳንት ሲዳራቶ በጄኔቫ የኤርትራ ቋሚ መልእክተኛ የሆኑትን ሀብቶም ዘረአይን የካውንስሉ ማህበራዊ ፎረም ሊቀመንበር አድርገው ሾሙ ይላል። ሀብቶም የካውንስሉ ማህበራዊ ፎረም ዋና ሊቀመንበር ሆነው የተሾሙት የአፍሪካ አገራት በእጩነት ካቀረቧቸው በኋላ መሆኑን ፕሬዝዳንቱ በጻፉት ደብዳቤ ገልጠዋል። የማህበራዊ ፎረሙ ሊቀመንበርነት የካውንስሉ አባላት ለሆኑ ቀጠናዎች የሚሰጥ ነው። በዚሁ መሰረት የአፍሪካ ሀገራት ለማህበሩ ፎረም ሊቀመንበርነት ጠቁሙ ሲባሉ ማንን የጠቆሙት? የኤርትራ በጄኔቫ የኤርትራ ቋሚ መልእክተኛው የተሻለ ነው ብለው ጠቁመው ይሄ ተሹሟል። ዜና ያደርጉታል። እነ ፋናን ነው ዋልታ ሸኙት መሰለኝ። እነ ብሩክ የሚባለው ሰው የሚቀልድበት አንድ ኤንቢሲ ምናምን የሚል የሆነ መጫወቻ አድርገዋል። ይዘግቡታል። ይሄንን የተባበሩት መንግስታት እንዲህ ያለ ዜና አለው ብለው መዘገቡት ተወውና ጸጉሩን እየነጨ ነው አዳሜ። ስለዚህ በእያንዳንዱ አርከን ላይ የአብይ አህመድ አገዛዝ በየዕለቱ የሚፈጽማት ወንጀል በተሻለ ሁኔታ የት መቼ እንዴት መቅረብ እንዳለበት የሚያስችሉ ሁኔታዎች እየተፈጠሩ ነው። ጭንቅ እየመጣ ያለው ከዚህም በመነሳት ነው። የዓለም ትኩረት ምን እንደሆነ የዓለም ዝንባሌ ምን እንደሆነ ግልጽ እየሆነ መጥቷል። ይሄ አውዳሚ የኦህዴድን ኃይል ምን ያህል እንደተጠየፉት የምታዩት የአፍሪካ ሀገራት ምላሽ የሰጡበት እንዲህ ያለው ምላሽ ሰጥተዋል። በጣም በጣም የሚገርም ፕሮሰስ ነው፣ ፕሮግረስ ነው። አፍሪካ ሀገራት በዚህ ደረጃ ነገሮችን አይተው የአብይ አህመድ አገዛዝ ይህንን ለውስልትና ውስጥ ያለ አጭበርባሪ ኃይል እድልም ጊዜም አለመስጠታቸው በእውነቱ ደስ የሚያሰኝ። ሌላኛው ምናልባት በመደዳ አሁንም ሁለተኛው ቢመጣ ቀጥሎ ያለው የአብይን ንግግር ይምጣና እንስማው። ከዛ በኋላ ወደ ዝርዝሩ እንገባለን። የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። የአማራ ክልልም ቢሆን ባህር ዳር ራሱን በራሱ የሚያስተዳድርበት የተሟላ የማስተዳደር ምናምን አልነበረም አለ። ሎክ ስሙልኝ። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ከሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። ሌላ ነገር ምንም ማለት ሳያስፈልግ ቃላት እያጠረው ፕሬዝዳንታችን ምናምን ያለና ያመሰገናቸው። ሌላው እንደተጠበቀው ነው። ማን ናቸው? ቃላት አጥሮት ፕሬዝዳንታችን የወቅቱ ፕሬዝዳንት ማለት ነው። 6 ቁጥር እግዚአብሔር ያሳያችሁ። እንግዲህ እኔ አሁን ቴንኪው መልክ ቁመና ምናምን እያልኩ አይደለም። እንደው የእውነት ይሄ የእውነት የዚህ የትብብር እንቅስቃሴ ጨው ብቻ ይዞ ሂዶ እዚህ ሰውዬ ላይ ነስንሶ ነበረች ጠፋች ወደሚል መቀየር እኮ ነው በቃ። አሁን ለአማራ ሕዝብ እውነት ለመናገር አብይ አህመድ በአማራ ሕዝብ ላይ እንዲሳለቅ ራሱ ተጨማሪ ጊዜ ማግኘቱ ነው የሚያስቆጨው። አብይ አህመድ ወደ ስልጣን ከመጣበት ኦህዴድ ወደ ስልጣን ከመጣበት ጊዜ ጀምሮ አስተውላችሁ ከሆነ በ27 ዓመት ውስጥ አማራ ክልል 3 ፕሬዝደንት ነበር የነበረው። በ27 ዓመት 3 ትግራይ ላይ ቁጠሩ ብንባል አባይ ወልዱ የሚባለው የነበረበት ጊዜ አለ። ያኛው ማን ነው ደግሞ ቄሱ የሚሉት ዋው
ስሙ ጠፋኝ። ገብሩ አስራት የነበረበት ጊዜ አለ። አትሊስት ገብሩ አስራት፣ አባይ ወልዱ፣ ደብረ ጽዮን እና ያኛውን አንደኛው ቄሱ የተወሰነ ጊዜ ቆይቷል። አይ ቲንክ በክልል ሊቀመንበር ፕሬዚደንትነት ቢያንስ 3 ወይ 4 ምናምን ልጠራ ትችላለህ። ትግራይ ላይ በ27 ዓመት ውስጥ አማራ ጋር 3 ነበር የነበረው። አብይ አህመድ ከመጣ ጊዜ ጀምሮ ባሉት አሁን እስካሁን ባለንበት ባለፉት 8 ዓመታት ውስጥ 6 ፕሬዚዳንቶች ነበሩት አማራ ክልል። ገዱ፣ ዶክተር አምባቸው አሁን ዶክተር ነው ገዱም፣ ዶክተር ገዱ፣ ዶክተር አምባቸው፣ ተመስገን ጥሩነህ የሚባል የኦህዴድ ፈረስ እንኳን ትልቅ ክብር አለው። አህያ አድርገው የሚጭኑት ሰው አለ። ጋሽ አረቄ 4ኛ መታለች። ከጋሽ አረቄ በኋላ ጆፌ መጥቷል። ማን ነው ይልቃል ከፋለ የሚባለው። ከዛ ቀጥሎ እንደምታዩት እችኛዋ ቀንድ አውጣዋ መጣለች። ስድስት አመራር ተቀያይሮ ታስታውሳላችሁ ሽመልስ አብዲሳ ያለውን ነገር። ሽመልስ አብዲሳ በየትኛውም ክልል ከዚህ በኋላ እኛ ያልፈቀድንለት በማናቸውም ሁኔታ መሪ ሆኖ ሊመጣ አይችልም። ይሄን ያለው ኦህዴድ ነው። አብይ አህመድስ በገዛ አንደበቱ ብልጽግና የኦሮሞ ድርጅት ነው። እኔ አይደለሁም ያልኩት፣ አብይ አህመድ ብልጽግና የኦሮሞ ድርጅት ነው። ጠላቶቻችን በኢትዮጵያ ህልውና ጉዳይ ዳግመኛ ከኛ ጋር ቁጭ ብለው እንዳይመክሩ ለማድረግ ነው። 27 ዓመት የገዙትን ነቅለን አባረናል። ዳግመኛ በኢትዮጵያ ጉዳይ አብረውን እንዳይቀመጡ ለማድረግ ነው። ከዛ ጠቅላላ ህልውናቸው እንዳይኖር ለማድረግ ምን ወደሚል ሄደ? ባህረ ነጋሽ፣ አዲግራት፣ አዲጋራ ወዘተረፈ ኤርትራን ባረንቱ የኛ ኬኛ ወደሚለው ሄደ። የኛ ነው፣ መሬቱም የኛ ነው፣ ሰውም የኛ ነው። ከዛ በፊት የላኩት በፓስተር ስም የላኩት ሰውዬ በደንብ እየተነተነ ህብረተሰቡ በረጅም ጊዜ ቋንቋውን የረሳ ነው ይላል። እንዳለ ራሱ ይሄ የትግራይ ህዝብ የሚባለውን እንደ ህዝብ ትግረኛ የሚባል ቋንቋ በሂደት የለመደ ነው እንጂ ነው እኮ እያሉ ያሉት። አየሁ በቃ ጄኖሳይድን በሌላ መልክ ሲያመጡት የ16ኛ ክፍለ ዘመን የአሲሚሌሽን ፕሮጀክት በ21ኛ ክፍለ ዘመን ሲመጣ እንደዚህ በድፍረት የመንግስትነት ስልጣን ይዘናል ባሉበት ስልጣን በይፋ አውጀው ይሄ ማህበረሰብ በቃ የኔ ነው አይደለሁም ምን እያልክ ነህ ሰው ነኝ እያልክ ከፈለጉ አውሬ ነህ ይለዋል። አማራ ክልል መጀመሪያውኑ እንደምታውቁት በአማራ ክልል ምክር ቤት አይደለም እንዴ አቶ ዮሐንስ ቦያለው ንግግር ያደረገው? ለስር የዳረገው አቶ ዮሐንስ ቦያለውን ምንድን ነው? በክልሉ ምክር ቤት ተናግረሃለሁ። እነ ዶክተር አምባቸውን በግድያ የሸኘ ሰውዬ፣ እነ ጀነራል አሳምነውን በግድያ የሸኘ ሰውዬ በህዝብ ሊሳለቅ ይሞክራል ወይም ይፈልጋል። አብይ አህመድን ጊዜ ከሰጠኸው ብለህ ከሰማኸው ገና ብዙ የሚያመጣ ነው። አማራጩ ይህንን ሰው በምን እንዴት በየትኛው ፍጥነት እሸኘዋለሁ የሚለውን ማሰብ ብቻ ነው። ካልሆነ ግን ይሄ ሰውዬ አሁን እየሄደበት እያደረገ ባለው ርቀት እንዲቀጥል ተጨማሪ ጊዜ ባገኘ ቁጥር አገር፣ ህዝብ፣ ወገን በሙሉ አደጋ ላይ ነው። ይሄን በይፋ መታወቅ አለበት። ምን እስኪ በራሳቸው ይወስናሉ? አማራ ክልል ላይ አሁን ምን በራስ ይወሰናል? እንደው የአማራ ህዝብ ይመስክር። አያሌው ጎበዜ ክልሉን በሚመራበት ጊዜ ገዱ አብይ አህመድ ከመምጣቱ በፊት ክልሉን በሚመራበት ጊዜ ዘሊቪንግ ዊትነስ እኮ ነው በህይወት ኖሮ ከዚያ በፊትና ከዚያ በኋላ ስላለው ነገር ገዱ እኮ ኖሮ እየነገረን ነው። በየትኛው ጊዜ ነጻነት አለ፣ በየትኛው ጊዜ በነጻነት ትመራለህ፣ የተሟላ ነጻነት አለ፣ በአንጻራዊነት የትኛው እየመራሁ ነው ለማለት ያስችሏል። ገዱ መነሳት አለበት፣ ዶክተር አምባቸው መሆን አለበት። የማን ውሳኔ ነው? የአብይ አህመድ። ዶክተር አምባቸው መገደል አለበት። የማን ውሳኔ ነው? የአብይ አህመድ። በዶክተር አምባቸው ተመስገን ጥሩነህ ነው መተካት ያለበት ያለው የማን ነው? የአብይ አህመድ። ተመስገን ጥሩነህን ሲያነሳ አረቄን ሲተካት ምን ለማድረግ ነበረ? የምታውቁት ነው። ይሄ የፕሪቶሪያ ስምምነት ምናምን የሚባለው የመጣበት ወቅት ነው።
ስለዚህ አማራውን ጎጃም ሊያጠቃ ሊመታ ሲፈልግ ነበረ ተመስገን ጥሩነህን የወሰደው ከዛው አካባቢ የሆነ ሰው ነው። ስለዚህ በተለየ ሁኔታ ታርጌት ሲያደርግ ጎንደር ጋር ማጥቃት ሲፈልግ አገኘሁ ተሻገርን ያመጣው። አሁን እንደምታውቁት ቀን ከሌሊት እየዘመተ ያለው በእነ ይልቃል ከፋለ ተከራክረዋል። የሆነ ክሬዲት አላቸው። ይልቃል ከፋለ በእንቢታ ቢያንስ ያንገራገረበትና አይሆንም ያለበት ሁኔታ አለ። መጨረሻም ለመነሳት ምክንያት የሆነው እነ ተመስገን ጥሩነህ የሚፈልጉትን አዲስ አበባ ተቀምጠው አሁን እንደሚያደርጉት አሁን ቀንዳውጣ ስልክ ደውሎ ተመስገን ጥሩነህ ያላትን የምታደርግ ነው። ተመስገን ጥሩነህ አብይ አህመድ የሚጋልበው ነው እንደምታውቁት። አሁን ለአማራ ክልል እችን ቀንዳውጣ አምጥቶ ከነሙሉ ክብራቸው ከነምኑ ምናምን እየተሳለቀ እኮ ነው። አብይን ታውቁታላችሁ። ዞር ብሎ ምን እንደሚለው ምን ሊላት እንደሚችል ቀንዳውጣም ካልገባት ለራሷ ችግር ነው። ሰው ለመሳለቅ ነው የሞከረው። በኔ እይታ መሳለቅ ነው። ከዚህ በኋላ ማንም በአማራ ሕዝብ ትግል ውስጥ ያለ አካል በእርግጠኛነት ካልደነዘዘ በቀር የዚህ ስርዓት ጀሌ ለመሆን እኔ ፈቅዶ ይገረዳል ብሎ ለማመን ይቸግራል። አሚን የህሊና ቢስ መሆን ይጠይቃል። ልብ አልባ ብለናቸዋል አይደለ? በውስጣቸው ልብ የለም። ልብ ያለው ኦህዴድ ቤት ሊገኝ አይችልም በዚህ ወቅት። አማራ የሆኑ ግን ልብ አልባ አማራ፣ ልብ የሌላቸው አማራ። ፕሮፌሰር አስራት ወልደየስ ደግሞ ሆዳም አማራ የሚሏቸው በቃ ሆድ ነው እንጂ ልብና ህሊና የሌላቸው እነዚህ አብይ አህመድ ቅጥረኛ ይሆናሉ። የስ ለአብይ አህመድ ይገረዳሉ። አዎ ሲሆኑ ያየነው ያንን ስለሆነ፣ ስለዚህ አማራ ክልልን በአንጻራዊነት ምናምን ሆነ ገለመሌ የሚል ንግግሩን ነገ ከነገ ወዲያ የምንመለስበት አንዳንድ የመረጃውን ጨምሮ ስለምንመለስበት እዚህኛው ክፍል ላይ ባላነሳው ነው የሚሻለው።